ቤተሰብ እንዴት ቆያችሁኝ? በያላችሁበት ሰላማችሁ ይብዛ። እንግዲህ አላዛርና ሄሉ ይቅርታ ጠይቀዋል። አሁንስ ያሉበት ሁኔታ ምን ላይ ነው? ዛሬ እንግዲህ አባትየውም እንዲሁም ደግሞ እናትየዋም መጣለች። ከትናንትና በፊት እጅግ በጣም አላዛር ከባድ የሆነ ውሳኔ እየወሰነ ነበረ። ስቲል ነው እየወሰነ ነው እንደዚህ አይነት ነገር። አሁን ላይ ያለው ነገር ምንድን ነው? ብቻዬን መስራት፣ ብቻዬን መኖር፣ ብቻዬን መሄድ፣ ብቻዬን መመለስ፣ በቃ አጠቃላይ ብቸኛ መሆን ነው የምፈልገው፣ ማንም ሰው አያስፈልገኝም እያለ ነው የሚገኘው እና በጣም እንዳይኑ ብሌን እንዳይናቸው ብሌን የሚሳሱለት እናትም አባትም አለው። ግን በጣም ብቸኝነት ተሰምቶት በጣም ከፍቶት በዚህ መንገድ ይገኛል ማለት ነው እና አንዳንዴ አባትየው የተናገረው ነገር ማለት ነው እስከ መጨረሻው ተመስጬ ጸጥ ብዬ ልቤንም ቀልቤንም ሁሉን ነገር እዛ እሳቸው ላይ አድርጌ ነው ሰማ የነበረው። በጣም በቃ ሰው ላይ የተደገፈ ሰው ምንም በቃ የሆነ ነገር እንደተደገፋችሁ አስቡት። በቃ የሆነ ሰዓት ላይ ልትወድቁ ትችላላችሁ። በእግዚአብሔር የተደገፈ በእግዚአብሔር የተመካ በፈጣሪው ያመነ የተማመነ ግን የሆነ ሰዓት ላይ የትኛውም አይነት ፈተና ቢመጣ ተቋቁሞ ያልፈዋል። ያንን ችግር ማለፍ ይችላል። ለመልካም ነው፣ ለበጎ ነው። እግዚአብሔር ለኔ በቃ ይሄን ነገር ያስቆመኝ፣ ይሄን ነገር እዚህ ጋር ያስቆመብኝ በቃ የሆነ ነገር ሊሰጠኝ ነው፣ የሆነ ነገር ሊጨምርልኝ ነው፣ ከሆነ ነገር ሊያስመልጠኝ ነው ብለን እንድናስብ በአእምሮም በመንፈሳችንም በአካልም ጠንካሮች እንድንሆን ያደርገናል እና ከሰው ላይ ስንደገፍ ሰው ብዙ ነገር ነው የሚለው። እኔ አላዛርንም ሄሉንም ወዳለው የእነሱን መልካም ነገር ነው የምመኘው። በሄዱበት ሁሉ መልካም ነገር እንዲገጥማቸው ነው የምመኝላቸው። ግን ሰዎች እኛ አሁን ባላዛር ብነግራችሁ አላዛር ባንዴ ነው ስብርብር እንኩትኩትኩትኩት ብሎ እናቱን ሁሉ እስከ አላናግርም ማያገባሽም በእኔ ህይወት እስከ ማለት የደረሰበት ምክንያት ምን ሆኖም አይደለም። እግሩ ተቆርጦበት አይደለም፣ እጁ ተቆርጦበት፣ አይኑ ጠፍቶ ጥርሱ ተሰብሮ ምናምን አይደለም እኮ አብሬው ዘልቃለሁ፣ አብሬው እስከ መጨረሻው ቆያለሁ ወይም ደግሞ አብሮኝ ይሰራል ያለው ሰው ያመናት ልጅ በሄሉ ልንገራቸውና እሷ ስላኮረፈችው ያልሆነ ንግግር ስለተናገረችው በቃ ተስፋ ሁሉ እዛ ጋር የተቋጨ እዛ ጋር ከሄሉ ውጪ ሌላ አይነት ሴት የለም። በቃ አምሮን ያሳመነው ከዚህ በኋላ እንዴት ሰራለው የሆነ ስራ ራሱ መስራት እስከማይችል ድረስ ነው ራሱን ያሳመነውና ይሄ ነገር ጎጂ ነገር ነው። ሀገር ጥሎ እስከ መሄድ ደርሷል። አስቡት። ከቆየበት ከኖረበት በርግጥ ከሄሉ ጋር እያለ ነው በደንብ መተዋወቅ በደንብ የታወቀው በደንብ መስራት የጀመረው ሚዲያ ላይም በደንብ የመጣው ሄሉ ከሄደች በኋላ ነው አዲስ አበባ እና ምን ልላችሁ ነው በሰው ላይ መደገፍ የለብንም። ባጭሩ ማለት ሄሉ እኮ ፈጣሪ አይደለችም አይደል? የሆነ ሁሌ ለዘላለም አብራ ማለት የመጣው ሰው ሁሉ አብሮ እስከ ዘላለም አብሮ ይቆያል ወይም ደግሞ እስከ መጨረሻው አብሮ ይጸናል ማለት አይደለም። የራሷ መስፈርት ሊኖራት ይችላል፣ የራሷ እቅድ ሊኖራት ይችላል፣ የራሷ ሀሳብ ሊኖራት ይችላል። የሆነ ሰዓት ላይ መሄድ ከፈለገች ትሄዳለች። በቃ ሌላም ሰው መሄድ ከፈለገ ይሄዳል። ግን አንዳንድ ሰዎች ችግራቸው ምንድነው? በቃ እኔን ጨምሮ አንድ ሰው በህይወታችን ላይ ሲመጣ እግዚአብሔርን እኔ በህይወት የሚጎዳኝ ነገር የሚሰብረኝ ነገር በተደጋጋሚ በጣም ብዙ ጊዜ ያየሁት ነገር ምንድነው? አንድ ሰው ወይ ሁለት ሰው በህይወታችን ሲመጣ ብቻ ማንኛውም ሰው ኖርማል ጓደኛ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ የተለያየ ሰው ሊሆን ይችላል። በህይወታችን ሲመጣ ሲተዋወቀን ስንግባባው ያ ሰው ተመልሶ የሚሄድ ጥሎን የሚሄድ አይመስለንም። ሀሳቡን እንዲቀይር እንደሚችል በቃ ምንም ነገር የምናስበው የምናቅደው ነገር የለም። ያ ሰው እስከ መጨረሻው አብሮን ይቆያል ብለን እናስብና ለአእምሯችን ከአእምሯችን በላይ ከሚሸከመው በላይ በደንብ አድርገን እንነግረውና ከዛ ያ ሰው የሆነ ሰዓት ላይ እጥፍ ሲል በቃ እኛም አብረን እጥፍ ስብር ቅንጥስ ብጥስ እንላለን። የእውነቴን ነው የምነግራችሁ። ያ በእኛ በህይወታችን ላይ በጣም አደገኛ የተባለው ነገር ይሄ ነው እና አላዛራውን ሄሉ ጋር ስለተለያየ ሄሉን ስላጣት ከሄሉ ጋር መስራት ስላልቻለ በዚህ ልክ መሰበር በጣም አካበደው እሱ ራሱ ማለት ነው። ምን እንዳሰብ አላውቅም፣ ምን እንዳቀደ አላውቅም። ማለት እንደሚወዳት አውቃለሁ፣ አብራው እስከ መጨረሻው ፍቅር አጋሩ እንድትሆን አውቃለሁ፣ እንደምትሆን እንደሚፈልግ አውቃለሁ። ሄሉ ግን በዚህ እስከ መጀመሪያው እስከ መጨረሻው እንዳልተስማማች እንደማይሆን በተደጋጋሚ እየነገረችው እንደነበረ ኢንፎርሜሽን ደርሶኛል። ምክንያቱም እሱ ፕሮቴስታንት ነው፣ እሷ ክርስቲያን ኦርቶዶክስ ነች። ስለዚህ ይህን ነገር የማድረግ እንትን የላትም፣ ሞራልም የላትም። ሲጀመር ከናቪ ጋር የሆነ ነገር አለ። እሱን ሌላው ጊዜው ሲደርስ የምታውቁት ነገር ይሆናልና ይሄ ነገር ነው ያለው ነገር ማለት ነውና ሄሉ አሁን ወደ ራሷ ተመልሳ ይቅርታ ጠይቃለች ከሚባለው በላይ ወጣ በሚዲያ ላይ እንዲሁም ደግሞ በሰው ፊትም ሽማግሌ ተቀምጦ
በሚተዋወቁ ሰዎች ቀርበው ሄሉም አላዛርን በሚያውቋቸው ሰዎች ይቅርታ ተጠያይቀዋል። አላዛር እንግዲህ ድምፁን አውጥቶባታል። ምንም ማድረግ አይችልም። የወጣው ወጧል፣ የጠፋው ጠፍቷል። እንግዲህ የወጣ ቃላት አይዋጥም። ምን ያህል ግን ያን ሰው ሄዶ ምን ያህል እንደሚሰብረው አናቅም። ጥንቃቄ ማድረግ አለብን ብዬ አስባለሁ። ሄሉም ደግሞ ባለጌ ሆና ሳይሆን መናገር በጣም ከአቅሟ በላይ ስለሆነባት ያንን ቃል ተጠቅመዋለች። በቃ ከዚህ በኋላ ተምራበት ታልፋለች። በቃ አላዛርን ምን ያህል እንደጎዳው ታያለች። ከዛ በኋላ ይህን ቃል ድጋሚ አትናገረውም። ሌላ ሰው ላይም እንደዛ ቢናገርም የምታስቆም ልጅ ትሆናለች ማለት ተምራበት ታልፋለች። አለቀ። ሌላ ምንም የምታደርገው ነገር የለም። አንዴ ካፏ ከአንደበቷ የወጣውን ነገር መልሰሽ ዋጮ አይባልም እና ይሄ ነው ያለው ነገር። አላዛርም እንግዲህ አባቱ እስከ ጥግ ድረስ መክሮታል። እናትየዋ ብላ ብላ አቅቷት አባትየውን ጠርታ እንግዲህ እንዲያወሩ በደንብ እንዲመክረው አድርጋለች። እስከ ጥግ ድረስ ስርስር አድርጎ ገብቶ እስከ ውስጡ ድረስ በቃ ነዝሮት በደንብ ራሱን እንዲፈትሽ፣ ራሱን እንዲጠይቅ፣ እንዲረጋጋ ህይወት ምን እንደሆነች በደንብ ቁጭ አድርጎ እንደዚህ በአካል ነው ያሳየው አባትየውና እድሜና ጤና አብዝቶ እንዲሰጣችሁ እመኝላችኋለሁ። ምርጥ አባትና እናት ናችሁ። ለእኛም ትልቅ ትምህርት ነው ያስተላለፈው በእውነት በተለይ አባትየው እኔ ተመስጬ ነው የሰማሁትና አላዛርም ጓም አላለም፣ ምንም አላለም። እናትየዋን እንደውም እንዳትጠጊኝ እንዳትቀርብኝ አያገባሽ ምናምን ሲል የነበረው አባትየው ሲመክረው ግን ጸጥ ብሎ እያንዳንዷን ነገር ሰምቶ ምንም ነገር አልተናገረም። ግን ደግሞ በቃ ውስጡን ልቡን የነካው ነገር አለ። ወደ ራሱ እንዲመለስ ብዬ ነው የማስበውና ህይወት ይቀጥላል ባጭሩ። ሄሉና አላዛር ተጀመረ፣ የሆነ ነገር ይሳካል ተብሎ ነበር፣ አልተሳካም፣ አቆመ። ስለዚህ እናንተ ህይወት እዚህ ላይ ይቆማል ማለት አይደለም። ገና ወጣቶች ናችሁ። ገና ብዙ መሄድ፣ ብዙ መራመድ፣ ብዙ ህይወትን በቃ አይታችሁ ኖራችሁ ወጣችሁ ወርዳችሁ የምትገቡበት የምትኖሩበት ህይወት ነው አሁን ወጣትነትና ምንም የሚያጨናንቅ አንገት የሚያስደፋ ነገር የለም። እንድትረጋጋ እንፈልጋለን ሁላችንም ማለት ነውና ሄሉዬ ደግሞ አሁን በጣም የተስተካከለ በጣም የተረጋጋ ሁኔታ ላይ ትገኛለች። ቲክታክ ላይ እከታተላታለሁ ሁሌም። ከዚህ በፊት የምሰራቸው ቪዲዮዎች የነበሩት ከሌሎች ሰዎች ጋር አንዳንዴ ደግሞ በራሷ በጣም በሙዚቅ ቪዲዮዎች እንዲሁም ደግሞ መዝሙሮችንም ትሰራ ነበር። ያን ቪዲዮ ሙሉ በሙሉ አጥፍታ በራሷ ነው እየሰራች የምትገኘው። ያም ማለት መንፈሳዊ ነገሮችን ነው እያስተላለፈች የምትገኘው። ጥሩ ነው። አሁን ጾም ነው። ስለዚህ ወደ ራሷ መመለሷ ከይውላችሁ ሶሻል ሚዲያ ላይ ስትሆኑ እኔ እንኳን በዚች አቅሜ ለዩቲዩብ የማጠፋው ጊዜ ልነግራችሁ አልችልም። የእውነት ነው የምላችሁ መንፈሳዊ ህይወታችሁን በቃ እስከ መርሳት ነው የሚያስደርሳችሁ። ያ ደግሞ ማለት ብሰሩትም የሰራችሁት አይባረክም። ወደ ፈጣሪያችሁ ማትቀርቡ ከሆነ ከፈጣሪያችሁ ጋር ጊዜ የማታሳልፉ ከሆነ ማመስገኝ ማትሆኑ ከሆነ ወደ ሃይማኖት ቦታ የማትሄዱ ከሆነ ህይወታችሁ ምንም ደስታ ሊኖሩ አይችልም። እና ሄሉዬ ደግሞ ተረጋግታ ወደ ራሷ ተመልሳ ጾሙን እንግዲህ በጾም በጸሎት ለማሳለፍ ወደ ቤተ ክርስቲያን በመዝሙር በዝማሬ ለማሳለፍ አንዴ በድምጿ እያስተላለፈች ጥሩ ቪዲዮዎችን እየሰራች ትገኛለች። ሄሉዬ የኛ ጀግና፣ አንቺን በርቺ። በሃይማኖትሽ የማትደራደሪ ጀግና ሰው ነሽ። እንወድሻለን፣ እናከብርሻለን። ስህተት ሰርተሽ ነበረ። ስለዚህ ይቅርታ ጠይቀሻል። ከይቅርታ በላይ ምንም ማድረግ አይቻልም። ማንም ሰው ቢወቅስሽ ቢሰድብሽ ምን ቢልሽ ለማንም ሰው ወሬ ጆሮሽን እንዳሰጪ። ማንም ሰው ምንም አያገባውም ባንቺ ህይወት ላይ። ለአንቺም የተስተካከለ ህይወት እንደሚሰጥሽ ትልቅ እምነትና ተስፋ አለኝ። ለአንቺ ትልቁ ምኞቴ ደስታን ነው። በቃ ዓለም ላይ ያሉ ደስታዎች በሙሉ ይገቡሻል፣ ምርጥዬ ስለሆንሽ ማለት ነው። ብቻ ሄሉና አላዛር ያሉበት ሁኔታ እንደዚህ ነው። አላዛርም በራሱ ምንድነው እየተስተካከለ እያሻሻለ እየተረጋጋ መጥቷል። ሄሉዬም በራሷ ጸጥ ብላ በቃ ከማንም ከሰው ርቃ ምናምን ጥሩ ነገሮችን እያስተላለፈች በጥሩ መረጋጋት እያየናት እንገኛለንና መጨረሻችሁን ያሳምረው እና አላዛር ወደ ራስ ተመለስ። ሰው እዚህ ዓለም ላይ ስትኖሩ ሰው ያለ ሰው አይኖርም። የእውነቴን ነው የምላችሁ። አንድን ሰው ጫካ ሄደ ኖሩ ብትሉት ብቻውን አይኖርም። ሰው ለሰው መድኃኒትም በሽታውም ሰው ነው። በቃ ግን ያን ሰው ራሳችን ጥሩንም መጥፎንም ለይተን ማየት ያለብን። በጥሩ መንገድ በመጥፎ መንገድ ራሳችን ነው ማስተዋል ማየት ያለብን። ነገራቶችን ችኩል አለመሆን። በወጣትነት ችኩል ያሉት ነገር የቸኮላ ፍሶ ለቀመ ነገሩ ነውና በራስ ወስን፣ ትክክለኛ ነገር አስብ፣ ቀስ በል፣ ተረጋጋ፣ ወደ ራስ ተመለስ፣ ስራን ስራ፣ በወጣትነት ተሯሯጥ። ነገ ጉልበት ሲደክም ሰው ያስፈልጋል። ያኔ ደግሞ ለስራ ልሯሯጥ ብትል ጊዜም ሰዓትም ጉልበትም አይኖርህም። አሁን ላይ ተሯሯጥ፣ ስራህን አትስነፍ። ሄሉ ሄደች ማለት ህይወትን በሙሉ ነፍስን ይዛው ሄደች ማለት አይደለም። ገባ? ሁሉ ነገር አንተ ጋር ነው ያለው። ቅር ሊል ይችላል። ለረጅም ጊዜ ጥሩ ጊዜ ያሳልፋችኋል። እንኳን አንተ እንኳን ሄሉ እኛ ራሱ አብራችሁ መምጣት ስታቆሙ በጣም ትልቅ ቅሬታን
በጣም የሆነ እኔ እንጃ በጣም ነው የሚያስጠላው ሙዱ። ግን ምን ያደርጋል ህይወት በዚህ መንገድ ከመራቻችሁ ለምን በዚህ መንገድ ሄዳችሁ ብለን እሪ ብለን ልናስመጣችሁ አብረን እንድትሆኑ በቃ እንትን አንልም። ህይወት በዚህ መንገድ ከመራቻችሁ አንተም ይሄን ነገር ለምን አልሆነም ብለን በቃ ችክ አትበል። ምክንያቱም አዲስ የሚመጣውን ነገር እንዲያልፍ ነው የምታደርገው። ከዛ ውጭ የምታደርገው ነገር የለምና አላዛር ሄሉ እንወዳችኋለን። ለአባትና ለእናት ደግሞ ረጅም እድሜና ጤና እንመኝላችኋለን። ነገ ጥሩ ነገር እንጠብቃለን። ዛሬ ማታ የሚለቀቅ ቪዲዮ ገራሚ ቪዲዮ አለ። አብራችሁ ተከታተሉ። ስለነበረን ቆይታ አመሰግናለሁ። ቻው። ለድምጽ ይቅርታ፣ ጉንፋን በጣም አድክሞኛል። ሄሉዬ ፈገግታሽን ለማየት ያብቃን። በጣም ምርጥዬ ፈገግታ ነው ያለሽ ከምርጥ ውበት ጋርና ልቦናሽን ቀና አስተሳሰብ ያለው ሴት ምርጥዬ ቆንጅዬ በቃ ፈጣሪዋንም ሰውንም የምትፈራ የምታከብር ያድርግሽ ላለኝ። ጎበዝ ነሽ። ጥንካሬሽን ሳናደንቅ አላልፍም ሁሌም ቢሆን